ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ወደ ፕሮግራሙ ውድ ተከታታዮቻችን በባለፈው ፕሮግራማችን ስጋ ወደሙን መቼ ነው የሰጣቸው በሚል ዙሪያ ስጋ ወደሙን የሰጣቸው በምሴተ ሐሙስ እንደነበረ ተመልክተናል። ያንንም ስጋና ወደሙን ሲሰጣቸው ደግሞ እራት ከበሉ በኋላ ነበረ ስጋ ወደሙን የሰጣቸው ማለት ነው። ታዲያ ስጋ ወደሙን እራት ከበሉ በኋላ ለምንድን ነው የሰጣቸው የሚል ጥያቄ ሊነሳ ይችላል። ዛሬ የምንመለከተው ይህንንና ሌሎች ጉዳዮችን ይሆናል ማለት ነው። ከእራት በኋላ ስጋ ወደሙን የሰጣቸው ወይም ደግሞ ያቀበላቸው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ ወደሙን ያቀበላቸውም በጋ ፍስሑን ወይም ደግሞ እራታቸውን ከተመገቡ በኋላ ነው። ይህንም የሆነበት ምክንያት ኦሪት በሌሊት ወንጌል ደግሞ በመዓልት ይመሰላልና ኦሪትን እንደ አንድ ሌሊት እንዳሳለፋት ለማጠየቅ ነው። ወሃለፈት ሌሊት ወመጻት መዓልት ወንግድፍ እምላይሌነ ኩሎ ምግባረ ጽልመት ወነልበስ ወልታ ብርሃነ። ሌሊትን አሳልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ ከኛ እናርቅ፣ የብርሃንንም ጋሻ ጦር እንልበስ ብሎ ሮሜ ምዕራፍ 13 ቁጥር 12 ላይ እንደሚናገረው አንድም የሰጠበት ምክንያት ይህ ነው። ሁለተኛ ዳግመኛም የበሉትን የጠጡትን ከሆዳቸው በታምራት አጥፍቶላቸዋልና ነው። ወእምድኅረ ውእቱ ኅብስት ወሀቦ ኅብስተ፣ እራቱንም ከበሉ በኋላ ሥጋውን ደሙን ሰጠው። እንጀራውንም ከተቀበለ በኋላ ወዲያውኑ በይሁዳ ልብ ሰይጣን አደረበት። የዮሐንስ ወንጌል ምዕራፍ 13 ከቁጥር 26 እስከ 27 ነው። እንዲሁም ሐዋርያት እንደ ሕፃናት ናቸውና ዛሬ የ40 ቀን ሕፃናት ከተጠመቁ በኋላ ነው እንጂ እስኪጠመቁ ድረስ የእናታቸውን ጡት አልተከለከሉም። ሐዋርያትም በምሴተ ሐሙስ ሥጋውን ደሙን የተቀበሉት በአምሳለ ሕፃናት ነውና በዚህም አንጻር ሐዋርያት ሕፃናት ተብለው ተገልጠዋል። ያን ጊዜም ጌታችን ኢየሱስ መልሶ እንዲህ አለን፣ የሰማይና የምድር ጌታ አባት ሆይ ይህንን ምስጢር ከጥበበኞችና ከአዋቂዎች ሰውረህ ለሕፃናት ገልጠህላቸዋልና አመሰግንሃለሁ። ማቴዎስ ምዕራፍ 11 ከቁጥር 25 ላይ ከማሁ ንሕነኒ አመ ሕፃናት ንሕነ ተቀነይነ ለስሒተ ዘዓለም፣ እንዲሁም እኛም ሕፃናት በነበርን ጊዜ ለዚህ ዓለም ስህተት ተገዝተን ነበረ። ገላትያ ምዕራፍ 4 ከቁጥር 3 ላይ እኔ ልጅ በነበርኩ ጊዜ እንደ ልጅ እናገር ነበረ፣ እንደ ልጅም አስብ ነበረ፣ እንደ ልጅም እመክር ነበረ። ባደኩ ጊዜ ግን የልጅነት ጠባይ ሁሉ ተሻረ ይለናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእራት በኋላ ሥጋ ወደሙን የሰጠበት ምክንያት ይህ ነው። ይህ ሥርዓት የአዲስ ኪዳን ሥርዓት ነው። አዲስ የቃል ኪዳን ምልክት መሆኑንም ራሱ ባለቤቱ ተናግሯል። ዘውእቱ ደሜ ዘሐዲስ ሥርዓት ዘይትካው በእንተ ብዙኃን ለኅድገተ ኃጢአትን ለማስተስረይ ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ይህ ነው። ማቴዎስ ምዕራፍ 26 ከቁጥር 28 ላይ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው። ሉቃስ ምዕራፍ 22 ከቁጥር 20 ላይ በማለት ተናግሯል። ይህ ሥርዓት ይህ ሥርዓት እንዲሁ የሚቀጥል ሥርዓት ነው። ሥርዓት ማለት ደንብ፣ ሕግ፣ ትእዛዝ፣ አዋጅ፣ ልማድ፣ የሥራ መንገድ ማለት ነው። ይህንንም ለእነርሱ ብቻ ሰጥቶ አላቆምም። እናንተን አብነት አድርገው ለሚቀበሉ ሁሉ ድኅነት ሆኖ የሚሰጥ ነገ በመልዕልተ መስቀል ላይ የሚሰዋው ሥጋዬ ኩናተ ሐራዊ የሚያፈሰው ደሜ ይህ ነውና ተቀበሉ ብሎ ለደቀ መዛሙርቱ ለሐዋርያት ከሰጣቸው በኋላ ይህንንም እስከ ዕለተ ምጽአት ድረስ እንደማያቋርጥ ሲሰዋ ሲሰጥ እንደሚኖር ሲናገር ደግሞ ወከመዝ ግበሩ ተዝካሬ በእንቲአየ፣ ይህንንም ለመታሰቢያ አድርጉ ይላል። ሉቃስ ምዕራፍ 22 ከቁጥር 18 ላይ በምትበሉበት ይህንንም ጽዋ በምትጠጡበት ጊዜ ሁሉ ጌታችን እስከሚመጣ ቀን ድረስ ሞቱን ትናገራላችሁ ብሎ ሥርዓቱ እንደሚቀጥል በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 26 ላይ ተናግሯል። እንዲሁም ደግሞ ይህ ሥርዓት ትንቢት ተነግሮለት እንደነበረም ሲናገር ለዚህም አዲስ ሕግ መፈጸሚያ የሚሆነው አስቀድሞ ትንቢት ተነግሮለት ነበረ። ወእምኩሉ ኦማ ለምድር ሐረይኩ አሐተ
አጸደ ወይን አቤቱ ጌታዬ ከምድር ዛፎችና እንጨቶች ሁሉ አንድ የወይን አረግን ለአንተ መረጥክ። ዕዝራ ሱቱኤል ምዕራፍ 3 ቁጥር 23 ላይ በልባችን ደስታን ጨመርክ ከስንዴ ፍሬና ከወይን ዘይትም ይልቅ በዛ። መዝሙር 4 ቁጥር 7 ላይ እርሱ ለሰው ደስታ ሊሆን ተፈጥሯልና ወይን ለማይጠጣ ሰው ሕይወቱ ምንድን ነው? ለልብ ደስታ ነው፣ ለሰውነትም ሐሴት ነው። ሲራክ ምዕራፍ 34 ቁጥር 26 ላይ ወይን ያስተፌስ ልበሰብ ወቅብ ለአብርሆ ገጽ እክል ያጸን ኃይለ ሰብ ወይን የሰውን ልብ ደስ ያሰኛል፣ ዘይትም ፊትን ለማብራት ነው፣ እህልም የሰውን ኃይል ያጠነክራል። መዝሙር 103 ከቁጥር 15 ላይ የዚህም ትርጉሙ እንዲህ ነው። ወይን የተባለ ደመ ክርስቶስ ነው፣ በእርሱ ልቦናችን ደስ ይለዋልና። ቅብም አሕዛብ ከጽልመተ ኃጢአት ወጥተው ልብሰ ብርሃን የለበሱበት ማየ ጥምቀት ቅባ ሜሮን ነው። እህልም የተባለ ጽንዓ ነፍስ የሚገኝበት ሥጋ ክርስቶስ ነው። መጽሐፈ ፀሐይ ገጽ 68 ላይ ስለዚህም ከእህል ስርናይን ከአትክልት ወይንን የመረጠው አስቀድሞ በነቢያት ያናገረው ትንቢት ያስመሰለውን ምሳሌ ይፈጸም ዘንድ ነው። ንጹሕ ከሆነ ከስንዴ ንጹሕ ከሆነም ከወይን በቀር በቤተ ክርስቲያን አይሰዉ። በእሳት ከሚበስሉ ከሚያሰክሩ መጠጦች ወገን በማናቸውም ወይኑን አይለውጡ። ዳግመኛም በመጀመሪያ ጊዜ የደረሰውን የወይን ዘለላ የእሸቱን ፍሬ ያግቡ። ቁርባኑ ከቤተ ክርስቲያን ገንዘብ ይሁን። ገንዘብ ባይኖራት ግን ምዕመናን ካስገቡት ወገን አዘጋጅተው ይሰዉ ይላል። ሌላ ደግሞ በግብራቸው ነው። ይህ ማለት ስርናይን ስብ ሥጋ ይመስላል። ልባም ሴት የያዘችው እንደሆነም ነውር ነቅ የሌለበትም ልባም ሴት የያዘችው እንደሆነም ነውር ነቅ የለበትም። ወይንም ትኩስ ደም ይመስላል። አንድ ጊዜ ጣሉት እንደሆነ እየቀደም ኃይል እየነሳ ይሄዳልና ሥጋው ደሙ ኃይል መንፈሳዊ ያድላልና በመሰለው ሰጠን። ሌላው ሥጋ ወደሙ ዕፀ ሕይወት ነው ወይ የሚል ጥያቄ ነው። ዕፅ ማለት ጠንካራ እንጨት፣ ዛፍ፣ ባለብዙ ክንፍ፣ አይነቱና ስሙ፣ ሽታውና ጣዕሙ ልዩ ልዩ ያለው ለሥራና ለመሳሪያ ሁሉ የሚፈለግ ፍሬውም የሚበላ የማይበላ ማለት ነው። ሕይወት፣ መዳን፣ መኖር፣ ዕድሜ፣ ተወልዶ እስከሚሞት ተሾሞ እስከሚሻር የሚኖሩት ማለት ነው። ሕይወት፣ ትንሣኤ፣ ታድሶ ማለትም ስለሆነ ምስጢራዊና ተግባራዊ ትርጉሙን ሥጋው ደሙ ወርሷል። በገነት ሦስት እጽዋት አሉ። ጌታ አዳምን አንዱን ብላ ብሎታል። እግዚአብሔር አምላክም አዳምን እንዲህ ብሎ አዘዘው፣ በገነት ካለው ዛፍ ሁሉ ብላ። ዘፍጥረት ምዕራፍ 2 ከቁጥር 16 ላይ አንዱን ደግሞ አትብላ ብሎታል። ነገር ግን መልካምና ክፉ ከሚያሳየውና ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ትሞታለህ። ዘፍጥረት ምዕራፍ 2 ከቁጥር 17። ሦስተኛው ግን ብላም አትብላም አላል። ይህም ዕፀ ሕይወት ነው። አዳም ኃጢአት ሰርቶ ዕፀ በለስም በልቶ ከፈጣሪው ተጣልቶ ከገነት ባይወጣ 1000 ዘመን ከገነት ኑሮ ዕፀ ሕይወትን በልቶ ታድሶ መንግሥተ ሰማያት ገብቶ ይኖር ነበረ። አዳም ኃጢአትን በሠራ ጊዜም እግዚአብሔር አምላክም አለ፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞ ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም እንደ ዲያብሎስ የምውት ሕያው ሆኖ እንዳይኖር ስለዚህ የተገኘባትን መሬት ያርስ ዘንድ እግዚአብሔር አምላክ ደስታ ከሚገኝባት ገነት አስወጣው። ዘፍጥረት ምዕራፍ 3 ከቁጥር 22 እስከ 23። የዚህም ምስጢራዊ ትርጉም ዕፀ ሕይወት የተባለ በምሳሌያዊ አገላለጥ ሥጋው ደሙ ነውና ጌታ አዳምን እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ያለው ሥጋውን ደሙን በኃጢአት ሆኖ መቀበል እንዳይገባ ለማጠየቅ ነው። ነገር ግን ይህንን ጥቅስ በመያዝ እግዚአብሔር አዳምን እንደተመቀኘው
አድርገው የሚያስቡ አይጠፉም። እንዲያውም እግዚአብሔር በዚህ አነጋገሩ ለአዳም እንዳዘንለት እንደራራለት ያሳያል እንጂ እነርሱ እንደሚሉት አይደለም። ምክንያቱም አዳም እንደ ዕፀ በለስ ዕፀ ሕይወትን ቆርጦ ቢበላ ኖሮ ለዘላለም እንደ ዲያብሎስ የማይፈወስ ድዊ የማይመለስ ጉጉይ ሆኖ ይቀር ነበርና፣ ስለዚህ ዕፀ ሕይወትን በልቶ ከእግዚአብሔር እንደተለየ እንዳይቀር እግዚአብሔር ከገነት እንዲወጣ አደረገው። ስለሆነም አስቀድመን ዕፀ ሕይወት ሥጋው ደሙ ነው ያልነው አዳም በገነት ስለሆነም አስቀድሞ ዕፀ ሕይወት ሥጋ ደሙ ነው ያልነው አዳም በገነት ያጣውን ዕፀ ሕይወት ጌታ በዚህ ዓለም ሰጥቶታልና፣ ስለዚህ ነው አዳም ዕፀ ሕይወትን በልቶ መንግሥተ ሰማያት ሊገባ ነበር። በኃጢአቱም ምክንያት ቢያጣው ግን ጌታ ሥጋውን ደሙን ሰጥቶ መንግሥተ ሰማያት እንዲገባ አድርጎታል። ይህንም ሊቁ ቅዱስ ኤፍሬም በእንተ ሔዋን ታውፀ ሆተ ገነት ወበእንተ ማርያም ድንግል ተረኋ ለነ ዳግመ ከፈለነ ንብላ እመፀ ሕይወት ዘውእቱ ሥጋው ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጻ ወአዳነነ። በሔዋን ምክንያት የገነት ደጅ ተዘጋ፣ በድንግል ማርያም ምክንያት ደግሞ ዳግመኛም ተከፈተልን። ዳግመኛም ከዕፀ ሕይወት እንበላ ዘንድ አደለነ። ይኸውም እኛን ስለ መውደድ ሰው ሆኖ ያዳነን የክርስቶስ ክቡር ሥጋው ክቡር ደሙ ነው ብሏል የሐሙስ ውዳሴ ማርያም ትርጓሜ ላይ። ስለዚህም ዮሐንስ አቡቀለምሲስ ድል ለነሳው በአምላክ ገነት ውስጥ ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ራእይ ምዕራፍ 2 ከቁጥር 7 ላይ። ይህንም ሲተረጉሙ የዛፍም ቅጠል ለአሕዛብ ሕይወት ፈውስ ነበረ ብሏል። ይህ ማለት ሥጋውን ደሙን የሚቀበሉት የያዕቆብ ልጆች እስራኤላውያን ሳይሆኑ ሰይጣንን፣ ክህደትን፣ ኃጢአትን ድል ነስተው ከአሕዛብ የመጡ በክርስቶስ ክርስቲያን የተባሉ ምእመናን ናቸው ማለት ነው። ራእይ ምዕራፍ 22 ከቁጥር 12 ላይ ወደ ሕይወት ዛፍም ለመድረስ ሥልጣን እንዲኖራቸው በእጆቻቸውም ወደ ከተማይቱ እንዲገቡ ልብሳቸውን የሚያነጹ ብፁዓን ናቸው ብሎ ራእይ ምዕራፍ 22 ከቁጥር 14 ላይ። ይህም መንፈሳዊ ትርጉሙ ከልብስ ኃጢአት ጸንተው ሥጋውን ደሙን የሚቀበሉ ንዑዳን ክቡራን ናቸው ማለት ነው። ውድ ተከታታዮቻችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋ ወደሙን የሰጠው በምስጢረ ሐሙስ እራት ከበሉ በኋላ እንደሆነና ይህም ሥርዓት ዘላለማዊ ሥርዓት እንደሆነ የአዲስ ኪዳንም ምልክት እንደሆነና ትንቢትም የተነገረለት ያ ትንቢትም የተፈጸመበት እንደሆነ በዛሬው ዕለት ተመልክተናል ማለት ነው። ውድ ተከታታዮቻችን እንግዲህ ሥጋ ወደሙን ለመቀበል ፈጣሪ ያብቃል፣ የስሙ ቀዳሽ የመንግሥቱ ወራሽ ያድርገን። ውድ ተከታታዮቻችን ለቤታችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ አዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫኖት አይዘንጉ። ላይክ ሼር በማድረግ ደግሞ ለወዳጅ ዘመዶ ያጋርልን። ይቆያል። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።